ፌዴሬሽኑን ያቋቋሙት በጋራ አብረው ነው የፌደራል መንግስቱ አጠቃላይ የክልሎች ሸርድ ሩልና ሰርፍ ሩል ተስማምተው ይሄ ሸርድ ሩል የሆነው ፌደራል መንግስቱ የክልሎች እንትን ነው ይሄ ምን ለማን ነው የሚሰጠው ነው ማለት የብልጽግና መንግስት ከሆነ የሚመራው የብልጽግና መንግስት መዋቅሮች ደግሞ ኦርጋንስ ኦፍ ዘ ገቨርንመንት ናቸው አንድ አይነት አመለካከት ባላቸው በጋራ ስትራቴጂም ይመሩ ናቸው አገራቸውንም የሚያዩበት መንገድ አንድ ነው በዛ መንገድ የተቋቋሙ ስለሆኑ አንዱ የተለየ ጥያቄ የሚያቀርቡበት ምክንያት ነው doesn't make sense በራሱ ሁለተኛ ነገር የሀገርን ችግር ለመፍታት ዲፈረንት ፐርስፔክቲቭ ካላቸው የተለያዩ ቅራኔ ካላቸው የህብረተሰብ ክፍሎች ቢሆን አትሊስት ሂደቱን እንኳን ሚዛናዊ አይደለም መልስ አይሰጥም ብለን ብንል እንደሎጉ ይሆናል እኔ ነፃ ነኝ የምክክር ኮሚሽን ነኝ ግን ከተለያየ ባለድርሻ አካላት ተነጋገሩ እና ኢንተረስት ካላቸው ቢባል አንድ ነገር ነው የመንግስት ተቋማትን ይሄን አደረገ ሲባል ምንድነው ብትለኝ አሁን ከዛስ ይሄ ነገር ለምን ተደረገ የሚለውን ዋና የፖለቲካ ሞቲቭ ምንድነው የሚለው የበለጠ ሴንስ የሚያደርግ ነገር ይሆናል መሳይ እሱ ምንድነው ኢንጂነር ይልቃል ራሱ የምክክር ኮሚሽኑ ይሄንን የፌደራል ተቋማትን አጀንዳ ከሚሰበስብበት ዋዜማ ላይ የሰጠው መግለጫ አለ ሙራን ነው ተሳተፉ ሙራን አልተሳተፉም ሙራን የሚባል የለም በተለይ ሌላ አመለካከት ያላቸውም ሊሆን ይችላሉ የፖለቲካ ፓርቲዎች በሙሉ ጥለውት ወጥተዋል የነበሩት ጥለውት ወጥተዋል ያልመጡትም በዛው ቀርተዋል ምናልባት የቀሩት ኢዜማና አብን የሚባሉ አሁን ደግሞ ስምረት የሚባል በጌታቸው የተቋቋመው ነው ስለዚህ መጀመሪያውኑ ሌሎች ሐሳቦች እንደሌሉ ከገለጹ በኋላ መልሰው ወደ ብልጽግና መሄዳቸው በራሳቸው ጊዜ ማንነታቸውን ያስመሰከሩ ነው ማለት አንችልም ማንነቱ ቀደም እንዳልኩ ነው ማታለል የማይችሉበት ደርሷል አብይን ለማንገስ ነው ያልከውን እንደዛ ነውና እሱን አረጋግጠዋል ምንም የታወቀ ነገር ሆኗል በደንብ ታውቋል ግን ይሄ ነገር አሁን ለምን ሆነ ካልከኝ ዋናው ነገር አላማው ለአብይ ወሬ ስራ ነው ይሄ ዜናን መቆጣጠርና ኒውስ ሳይክልን መቆጣጠር አንድ ነገር ነው አውሮፓ ሁሉ ሄደኮ ቀጠሮ ሳይኖረው ዝም ብሎ ብድግ ብሎ እንደንግዳ ልክ ባህርዳር አረጋን ሄዶ ባንድ ቀን ሄዶ አስጨንቆ እንደሚመጣው ወይም ደግሞ አዋሳ ሄድኩ እንደሚለው ወይ እንደዛ ነው ያደረገው ውጭ ሀገርን ያንንም ምንድነው ወሬ ለመፍጠር ነው አንድ ቀን ብሎ በስርዓት ጋዜጠኛ ጠርቶ የሀገሪቷ መሄጃ መንገዳችን ይሄ ነው ፖሊሲያችን ይሄ ነው በዚህ መሰረት ይሄን ሰርተናል ይሄ ቀረናል ብሎ በአለም ታሪክ ከጋዜጠኛ ጋር በይፋ በግልጽ ስለ ሀገሪቷ ፖሊሲ ተነጋግሮ ማያቅ ሰው ተብሎኮ በጂነስ ቡክ ኦፍ ሪከርድ ኮ አብይ ይመዘገባል ስለዚህ የሆነች ኢቨንት ይፈጥርና በዛች ራሱ አሽሙርና ሽሙጥ ተናግሮ ነው የሚሄደው አሁንም ኢትዮጵያ ውስጥ ተቃዋሚዎች አንድ ሆኑ ተባለ የፋኖ አደረጃጀቶች የህክምና ባለሙያዎች እንቅስቃሴ ሰፊ ሽፋን አገኘ ይሄንን ነገር ለማስረሳት የት ሊሄዳለና ሩጦ አውሮፓ ሄደ እንዳልኩ ምንም አይነት አስቀድሞ መሰራት ያለበትን የዲፕሎማሲ ስራ ሳይሰራ ሄዶ እኛ ስራ አለብን ልንቀበል አንችልም ልናነጋግር አንችልም ተብሎ ተዋርዶ መጣ ይሄ ምንድነው ካልከኝ አገር ውስጥ ያለው ነገር ሲያስጨንቀው አሁን እሺ ሌላ ምን ላደርግ ሲባል ደግሞ የራሱ የሚጫወትበት የምክክር ኮሚሽን የሚባላል ይሄን የምክክር ኮሚሽን ደግሞ ናጥራና ቀደም እንዳልኩ ሴፍቲ ቫልቭ ነው ይሄ ማስተንፈሻ ማለት ህዝብ የሚወዳቸው ነገሮች እናውራና እንደው 1 3 4 ቀንም ቢሆን ህዝቡን የሚያስተኛ ነገር መፍጠር ከቻለ ይሄ ሰዓት እኮ አቃጠለንና አንድ ነገር አርጉ የሚያበርድ ነገር ይሄ ከተጣርንበት ሰዓት እንደው ንፋስ ነገር የሚመታ ነገር ትንሽ ፈልጉ ሲባል ይሄንን አመጡና እንዳልኩ ቀደም አብይ ላረጋ ቀበላቸው አረጋ ለአብዲሳ አብዲሳ ለብርሃኑ ጁላ ለፕሮፌሰር መስፍን ለአብይ አቀበለው የሚባል ጨዋታ ይዘው መጡ ማለት ነውና ስለዚህ ይሄ ሁሉ የሚያሳይ ነገር አብይ መሳይ ምንድነው ይሄ የአብይ አስተዳደር በምንም ነገር የሚያረጋው እንደጠፋበት የውር ድንብር በቃ ደንግጦ የሚይዘው የሚጨብጠው ባጣቱን በዚህ በደንብ ታያዋለ የአውሮፓውን ጉዞ ስታየው አሁን ሱዳንን ብድግ ብሎ መጨረሻ ላይ የሄደበትን ነገር ይሄንንም ነገር እንደው የሚያስተነፍስልኝ ከሆነ ምንድነው ብሎ ያመጣው ነገር ይሄ ሁሉ ግን ምን ሆነ ካልከኝ የኑሮ ውድነቱ ሁኔታ አንቆይዞታል የህዝብ መነሳሳት አለ ይችን በጥራት ለተጠቀም ቢሆን ስትራክቸራል አድጀስትመንት ፕሮግራም ይሄ ዓለም ባንክና የአይኤምኤፍን ፕሪስክሪፕሽን ተቀብሎ ያደረገው ነገር ብዙ የላቲን አሜሪካ ሀገሮች ሁሉ አመጽ ያስነሳና መንግስት የገለበጠ ነገር እንደሆነ ገብቶታል ስለዚህ ያችን ሁሉ የሚያጠፋ ወሬ ተብሎ አዳነቻውን ቤት ልሰጥ ነው
የ4 ሚሊዮን 1 ሚሊዮን ብር ቆጥቡ እያለች ማውጣት ጀምራለች እና ይሄ ሁሉ ነገር ግን አንድ ደስ የሚለው ነገር መሳይ መጨነቃቸውንና ነገሩን ማዋቃቸው እንደ ድሮ የካዱ መኖር የማይቻልበት ደረጃ ላይ መድረሳቸውን በደንብ ያሳያል እና ስራችሁ ጥሩ ስራ እየሰራችሁ መሆኑን ያሳያል መሳይ ሎጂካል ስለ ወይዘሮ አዳነች አቤቤ ስታነሳ ወደ ኋላ ላይ አንድ ጥያቄ ከሷ ጋር የተያዘ ይኖርናል ምክንያቱም የፖለቲካ ፓርቲዎች ሽልማት ሰጥቷት አሉ በጣም አስገራሚ ነገር ነው የፖለቲካ ፓርቲዎች ለአዳነች አቤቤ ሽልማት ከሰጡ ኢትዮጵያ ውስጥ የፖለቲካ ፓርቲ ለምን አስፈለገ የሚል እንደው በጣም ቀለል ያለ ጥያቄ ልናነሳ እንችላለን ወደ ኋላ ላይ እናነሳለን አዳነች አቤቤ የተጫወተችው ከዚህ ከጤና ባለሙያዎችና ከመምህራን ሊመጣ ከሚችል የመምህራን ተቃውሞ ለመዳን በሚል የፈጠረችው ነገር በኢኮኖሚ ባለሙያዎች እየተተቸ ነው ክቡር ገና ሁሉ ወጣው የጻፉበት ያለው ጉዳይ ነው እዛ ለድለላና ለመሸንገል ብላ ያቀረበችው መረጃ ምን ያህል ራቁቱን የቀረመውን ምን ያህል ለህዝብ እንዲያዛነ ስቃይ ደንታ እንደሌላቸው የሚያሳይ መሆኑን እንደው በጨረፍታ አንስተን እንወያይበታለን እንደው አብይ ሰሞኑን የገባበት እንግዲህ የተናገራቸው ነገሮች መቼም ከሚዲያ ጣል ያደረገ ለአንድም ቀን ይሁን ለሁለትም ቀን መወያ መሆኑን እንደሚፈልግ ከዚህ በፊት በተደጋጋሚ የሚነሳ ጉዳይ ነው ባለፉት 7 አመታትም ያንን ያሳየን ሰሞኑንም እንደዚሁ አንዳንድ ነገሮችን ተናግሯል ወደ ሀዲያ አካባቢ ሄዶ የገጠር ኮሪደር ልማት በሚል የሆነ እንፈታ ምንድነው ይዋጣልን አይነትም መግለጫ የሰጠበት ሁኔታ ነው ያለው የገጠር ኮሪደር ልማት ምንድነው የሚለውን ባለሙያዎችንም ስንጠይቅ ከዚህ በፊት የገጠር የጤና ኤክስቴንሽን የሚባል አለ 16 ነው ምናምን አይነት ስራዎች ይሰራሉ ከዛ ውስጥ 3ቱን ወስዶ ነው አሁን ልክ እንደ አዲስ ኮሪደር የሚል ስያሜ ሰጥቶ ሌላ ታሪክ ለመፍጠር የሞከረው ብለው ባለሙያዎች እዛው ውስጥ የሚሰሩ ባለሙያዎች ያጋለጡት ይገኛሉ ለማንኛውም የተናገረውን ተከታትላል ኑና እናንተም ስሩና አሳዩን እኛን ይሄ ቀድማል ያ ይቀድማል ይያላችሁ አትናገሩን እኛ እየሰራን ነው እናንተ እየመጣችሁ የዳቦ ስም አትስጡት ከፈለጋችሁ ሰርታችሁ አሳዩን ብሏል ምን ደረጃ ደረሰ ይሰውዬ በዚህ መልኩ ሊገለጽ የሚችል ነው ወይ የአንድ ሀገር መሪ እንደው በጣም አስገራሚ ስለሆነብኝ ነው ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያረጋል ስንዴ ሲባል ስንዴ ምን ያረጋል ኮሪደር ሲባል ኮሪደር ምን ያረጋል ህዳሴ ሲባል ህዳሴ ምን ያረጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ለክማቸዋል አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ ገንዘብ ከሌላችሁ በጉልበታችሁ በውጭም ያላችሁ በግልም ብትችሉ በግልም ባስዩ አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ የሰውን ህይወት ቀይሩና ከዚያ ተቹ ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም መሳይ እኔ አንድ ነገር በእውነት አይደለም በ97 ዓመተ ምህረት የሆነ ነገር ትዝ ይለኛል እና እኔ በዛን ጊዜ በ97 አንድ ወረዳ ውስጥ ሰራ ነበር የመስኖ ግንባታ ክትትል መሐንዲስ ሆኜ ሰራ ነበርና ይሄንን የመስኖ ዳይቨርሽን ለገበሬዎች የነበራቸውን ትራዲሽናል የሆነ ነገር ዳይቨርሽኑን ስኬል አፕ ያደረግን እንሰራላቸዋለን በፊት የነበሩ መስኖዎች ላይ እና እዛ ስናረግ በዘላቂው የሚሰሩ ግንባታዎችን እንዲጠብቁ የኮሚኒቲ ማስተዋጽኦ ይደረጋል እኔ ማስተዋውሰው ነው የሆነ ኬዝ ነው የምነግር እና ያንን የመስኖ የሚሰሩ በዛ ያካባቢው ተፋሰስ ተጠቃሚ ገበሬዎች ድንጋይ ምን ያደርጉና ለኛ ለመስኖ ለምንሰራው ግንባታ ለኮንስትራክሽኑ መንግስት ከሚያቀርበው አሸዋ ሲሚንቶ ኮንትራክተር በተጨማሪ እነሱ የድንጋይና ጉልበት ስራ ገበሬዎች እንዲሰሩ ይሰበሰባሉ ማለት ነው
እና እዛ ያችን ሱፐርቫይዝ ላረጋች ስሞል ስኬል ኢሪጌሽን የሚሰራበት ዳይቨርሽን ላይ ሲሄድ ገበሬዎችን ሰብስቦ በ97 ምርጫ ጊዜ ነው አንድ ካድሪ ያወራል እና ራቀው ነው የምሰማው ነው ማለት ነው ለዛ ለመስኖ ስራ የተሰበሰቡ ገበሬዎች እና ምንድነው የሚያወራቸው ቅንጅት ምን አርጎላችኋል አሁን ይሄን መስኖ ያሰራው መንግስት ነው ጤና ጣቢያ የከፈተው ምንድነው ቅንጅት ምን አርጓል ቅንጅትን የምትመርጡት እንደው እና ቅንጅት አንድ ነገር አርጎላችኋል መንገድ ሰርቷል ጤና ጣቢያ ሰርቷል ትምህርት ቤት ሰርቷል ይሄንን የምታዩት መስኖ አሰርቷል ይላል እኔ ሳቄ በረከት ነው የምሰማው እንደነገርኩ እዛ ኤግዛክትሊ እንግዲህ አሁን አብይም የሚለው ነገር ይሄንን ነው አሁን በቃ ያንን እንደዛ ያ በ97 ያለው መጨረሻ እንደዚህ ያለው ወሬ እና እንደ ጋሽ እንዴት ነው ቅንጅት መንግስት ሳይሆን ይሄንን ነገር መስራት ይችላል እንደ ቅንጅት እኮ ገና መንግስት ለሆነ ያለው መንግስት ሳይሆን ግብር ሳይሰበስብ እንዴት አርጎ ይሆናል ብለው ራሳቸው ገበሬዎች ይጠይቁት ይለኛልና ቅንጅት እኮ ገና መንግስት ለሆነ ያለው እንጂ መንግስት አልሆነም ብለው ገበሬዎች ራሳቸው መልስ ሲሰጡ ስለዛ ካድሪ ይለኛልና እና አሁን ይሄ በካድሪ ያለ ሰው ወረዳ ካድሪ ያረጋው እንደው ገበሬዎች ንቃተ ሌላ ከኔጋ አይደርስ ይሆናል ብሎ ተሸውዶ የገበሬዎች ንቃት ሳያውቅ ይሆናል ልልህ ይችላል ጠቅላይ ሚኒስተሩ ግን ኑና ስሩ ሲል እሱ ጠቅላይ ሚኒስተር ከመሆኑ በፊት የሚያወራው ነገር ሁሉ እኮ ምንድን ነበር በደህንነት ያደው በምንድነው በሽሮ በእምባ የተሰራ ሽሮ በችግሬ ጊዜ ደራሽ እያለ ወርቅነህ ገበየሁን ሲያሞካሽው ነበር የደሃ ጊዜ ጓደኛ ያለማን የሚል እና ባለስልጣን ከመሆኑ በፊት ስለ ድህነት እና በድህነት ስለማደጉ እንጂ አብይ ምንም ነገር ባለስልጣን ከመሆኑ በፊት ሰርቶ አያውቅምና አንድ ስልጣን ላይ የሌለ ኃይል ኢትዮጵያን የሚያክል ትልቅ መንግስት ስለያዘ በኋላ ነጋዴውንም እያስፈራራ ገበሬውንም እያስፈራራ መጻፈን ካልገዛ የመንግስት ሰራተኛ ትባረራለህ እያለ የሰበሰበውን ነገር ያደረገውን አንድ የተቋሚ መሪ ምን አድርጎ ሊሰራለትና እንደዚህ የሚያስብ ሰው ይሄ ሰውዬ አሁን ይሄንን ሰውዬ አንድ ቀን ስልጣን ላይ ማደር አለበት ትላለህ እና በጣም ያ የወረዳ ካድሪ ሲል የሰማሁትና ለጓደኞቼ እንደቀልሰው አራቸው የነበረው ነገር አንድ ጠቅላይ ሚኒስትር በይፋ ሲናገረው ተሰባ መችስ እንደው ከመሸማቀቅ በፊት ሌላ ምን እላለሁ መሳይ ወረት ይሄው ነው አይከባን ነው ኢንጂነር ይልቃል እንግዲህ ብዙ ጊዜ ብዙ ነገር ተናግሯል ግን እንደዚህኛው ደግሞ እንዳልከው ነው አንድ መንግስት ይተቻል ምንም እንኳን አይደለም እንዳብይ አይነት ደካማና ልፍስፍስ በብዙ ክፍተቶች የሚገለጽ አገዛዝ ይቅርና ጠንካራ የሚባሉ መንግስታትም ቅዱስ የሚባልም ካለ የሚተችበት ነገር አይጠፋም ለምን ተተቸው ለምን ፕራዮሪቲ ቅደም ተከተል የለም አሁን እኮ የሚቀድመው እነዚህ ገበሬዎች የሚፈልጉት እህል ነው ራባቸው አንጀታቸው ላይ ምግብ ጣል አድርግ ይሄንን አስቀድም እንጂ እንደው ምንድነው ያለው ከብት መኖሪያና የነሱ መኖሪያ መለያየት አለበት መጸዳጃ ቤት ሊኖራቸው ይገባል ይሄ ይደርሳል ግድ የለም መጸዳጃ ቤት የሚሄዱት እኮ ሲበሉ ነው አሁን የሚበሉት ነገር የለም ይሄንን መጠየቅ በዚህ ደረጃ ላይ ያስቆጣ ይችላል ወይስ ስሜቱን መቆጣጠር አቃተው ወይስ እየመጣበት ያለው አደጋ አጠቃላይ የህዝብ ማዕበል ኮዲው ምናልባት ፍራቱ ከቁጥጥር ውጭ ወጥቶበት ነው ማለት እንችላለን እንደዛ ነው አንደኛ ይሄ በእናንተ በኩል ያለው ፕሮፓጋንዳ እሱ እንግዲህ እንዳልከው የተፈጠረው ረጅም ጊዜ ፖሊሲ ነድፎ ሰርቶ በዛ ውስጥ ያንን ባደረገው ስራ በህዝብ ውስጥ ተወዶ የኖረ ሰው አይደለም አብይ እና በአጠቃላይ የመጣው ነው እንትን ያለው በዚህ በሶሻል ሚዲያ ዘመን በፎቶና በግርግር ያደገ ሰው ነው ስለዚህ ይሄንን ነገር አሁን ፍቅሩ እንደነበረውና ሰማይ እንዳደረሰው ደግሞ ያ መልሶ ራሱን ሲመታው አሁን መቋቋም አቅቶታልና በጣም እንደመታመሙን ነው የሚያሳየው የዚህ የፕሮፓጋንዳ ሁኔታ በሶሻል ሚዲያ የመጣው ነገር እሱ ህይወቱን በዛች በሶሻል ሚዲያ እና በፎቶ በማደናገር ደጋግሜ እንደምናገረው ዲሰፕሽን እና ማኒፑሌሽን ስለነበረ ያ ደግሞ በይፋ ስለታወቀበት አሁን አሞታል ቢተር መሆኑንና እኔ እንደው የማየው ነገር ሁሉ አሁን እሱ የተናገረውን ሱዳን የላከውን የምክክር ኮሚሽን ብሎ ያለውን የአውሮፓ ጉብኝቱን ውርደት ስለ ሐኪሞች የተናገረውን ነገር ሁሉ ብታየው በአጠቃላይ ይሄ ሰውነት ሁሉ ቁስል መሆኑን ነው የሚያሳይ እንጂ ቅድም እንዳልከው የጤና ኤክስቴንሽኖች ወይም ደግሞ የግብርና የኑሮ ዘዴ ባለሙያዎች ስለምድጃ አሰራር ስለ ከብቶችና ስለ ቤት አሰራር
ወይም ጤናቸውን ለመጠበቅ ስለሚያደርጉት ነገር አብይ እንደ አዲስ ነገር እዛ ላይ ሄዶ ሲያወራ ወሬ መፍጠር አልቻለም እንዳልኩ ነው በቃ ወሬ ለአብይ ስራ ነው የተሰራን ነገር መጎብኘት ለማነቃቃት የሚሆን ሳይሆን የዛሬውን ኒውስ ሳይክል በምን ልቆጣጠር የሚልና በፕሮፓጋንዳው ዘርፍ ይችን እኮ እነሱም አይከዱም እኮ መሳይ በእውነት ከሚያምኗት ነገር ነው እንደምነሱ በፕሮፓጋንዳው ዘርፍ ተበልጠናል የምትለው አናት አብይ የሚወዳትን ነገር ስላጣ ብቻ በዛች ፍቅረኛውን እንዳጣ ጎረምሳ ያችን ሚስ አርጓታል ሄሪሊ ሚስ አይችን ጉዳይና እሷንም አብሮ እየተናገረ ያለው እሷን ነው ምን ማድረግ ይቻላል መሳይ እንግዲህ በተከታታይ በአራት ክፍል በኢትዮጵያ ቴሌቪዥን ላይ ሰፊ ቃለ መጠይቅ ሰጥቷል አላየነውም ከተቀንጭቦ ከወጣው ማስታወቂያ ላይ የተናገረውን በርግጥ አዲስ ነገር ባይሆንም ምናልባት እሱ ምን አዲስ ነገር ይናገራልን ብለን ስለማንጠብቅ አራቱንም ክፍል መከታተል የሚጠበቅብንም አይመስለኝም ግን የተናገራት ነገር አለች አሁን እንደዚህ የሚቃወሙትን እሱ የሚሰራው ነገር እግር በእግር እየተከተሉ የሚተቹትን ወገኖች የገለጸበት መንገድ እንደው እዛ ላይ አስተያየት መስጠት ከተቻለ ነው ከጃችን ምንዳ ጠብቀው ነበር ያኔ ለውጡ ሲመጣ ኑ ግቡ ብለን ከዚህም ከዛም ስንጠራቸው የጠበቁት እጃችን ላይ ምንዳ ምን ሰጣቸው አድርገው ነበር ያን ምንዳ ሲያጡ ወጡና መሳደብ ጀመሩ አለ አንዳንዶች ከጃችን ላይ የግል ምንዳ ጠበቁ ያ የጠበቁትን ምንዳ ከጃችን ሲያጡ አቆረፉ ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ አይ እንግዲህ ቲፒካል አብይ ነው እንዳልኩ ነው አንደኛ ሰውነት ሁሉ መቁሰሉን ተረዳለት በአጠቃላይ አሁን ንግግሩን ባላዳምጠው ምን ሊሆን እንደሚችል በአብዛኛው የጻፍና ስጠይ ብትለኝ በአብዛኛው ትክክል እንደሆነ አልተራጠረም ምን ስቴት ኦፍ ማይንድ ላይ እንዳለ ስለማቅ የሚናገረው ነገር ምን ሊሆን እንደሚችል እገምታለሁና እሱ የሱን ምን እንዳለ ፈለጉ ሰዎች እንኳን ከለከለም እኮ አብይ መስረቅ ለሚፈልግ ሰው በደንብ ተመቻችቶ መስረቅ ይችላል አብይ የሚለውን ነገር የሟላ ከሄደ የፈለገውን የባንክ ብድር ማግኘት ይችላል የፈለገውን መሬት ማግኘት ይችላል የፈለገውን ስልጣን ማግኘት ይችላልና ስልጣን ፈልገው ለገቡ ሰዎች እኮ ሰጥቷል ለፈለጉ እስከሚሞቱ ድረስ እዛው ኢትዮጵያ ውስጥ የነበሩ ዶክተር በየነ ጴጥሮስ ፕሮፌሰር ስልጣን አግኝተዋል ዶክተር መራራ ግን ስላልፈለጉ አልፈለጉ ብርሃኑ ነጋ አግኝቷል አቶ አንዳርጋቸው ግን ስላልፈለገ ትቶ መጥቷል በለጠ ሞላ ስለፈለገ ተቀብሏል ክርስቲያን ታደለ ግን ስለተቃወመው እስር ቤት ገብቷል ስለዚህ የፈለገ ሰው አግኝቷል የአብይን ስልጣንና ምንዳና መናኛ ነገር የፈለገ ሰው እንደው አብይ የማይሰስተው ነገር እንደው ይሄ ነው አንተ እኮ እንደው ከእግዚአብሔር የተላከ አንተ ባትሆን የኖርች ሀገር ምንድናት ቢባል እኔ እንጃ ይልቃል እንደው አትናገረኝ እንጂ እዛው አለበት ሀገር ቤት ልግዛልህ እንደሚል ማለት አጣጣርምና ምንዳ ፈልጎ ከለከልኩትና ተጣላይ ማለት ለአብይ አይሰራም ነው ምልኩ ራሳቸውን ለካዱ ሰዎች ከጋዜጠኛ እስከ ፖለቲካ መሪ ድረስ እስከ ተቃዋሚ መሪ ድረስ አገር ውስጥ ያለ ከውጭ የገባ ምን ብትል እዛው ነው በሌላ ወገን ግን እሱን የተቃወመ ሰው አየደንዳሁን ምታቀው ነው እንግዲህ አንተ በጣም የውነት ሰውና ሐቀኛ ሰው ቢኖር እኔ እንደው በፖለቲካ መለካከት ከታየጋ በብዙ ርቀት እንለያያለን ግን ልብ ብለካየ በእውነት ብልጽግና የሚባለውን ራሱ በመልክ ያለው ድርጅት ለማድረግ ስለ ብልጽግና ሰነር ላይ የተጻፉትን በአግባቡ የሚናገር ሰው ማን ነበር ብትለኝ ታየደንዳ ነው እኔ ማስተዋውስ ራሱ እንደው ብልጽግና ለማድረግ ከራሳችን ውስጥ ሌብነት ይጥፋ ተብሎ በዛው በኦሮሚያ ጨፌ ውስጥ በአደባባይ ሲናገር የነበረው እንዲሁም ደግሞ መንግስታችን አቋም ነው ብሎ በያዘ ጊዜ ከጦርነቱንም ብትለው በኋላ አብይና ጀዋር ሲጣሉ አሁን ጀዋር ያኔ ትልቅ ስም ነበር አይደል ከጀዋር ጋር ፊት ለፊት ሲታገል እንዴት እንደነበረ እንደዚሁም ደግሞ ሰላሙን አዋጣም ብለው ወደ ትግል ከሄዱ ጋራ ከብልጽግና ልዩነት አላቸው ብሎ ሲያምን በደንብ አድርጎ ያንን አቋም ወስዶ የመንግስቱን አቋም ወደ ተግባር ለመለወጥ ምን ያህል ባመነበት ነገር ርቀት እንደሄደ ኢቭን ኮንስቲትዩሽን በሚያሳጣ መልኩ ማለት ነው አሁን የታጠቁ ኃይሎችንም ሲነቅፍ የስልጣን ተገዳዳሪ የነበሩና ብዙ ህዝብ ድጋፍ የነበራቸውን እነጀዋርን በወቅቱ ሲነቅፍ የአብይን ጦርነትም ደግሞ ትክክለኛ ነው የመንግስታችን ነው ብሎ ሲደግፍ
የብልጽግና ፕሮግራምና ሐሳቦችም ደግሞ መልክ ባለው መልኩ ሲናገር የነበረው ቆራጥ ነው። ግን የብልጽግና መንደር እውነት የሚናገርን ሳይሆን ውሸታምና ቀጣፊን ጥቅመኛን ስለሚሰበስብ እውነት መናገር ሲጀምር በህዝብ ደም መቀለዱን አብይ ሲያቀበት እንዲሁም ኦሮሚያ ውስጥ ያለውን ችግር በሰላም ለመፍታት የተሄደበትን ርቀት እንዴት ለራሱ መጠቀሚያ እንዳበላሸው አውቆ ከህዝብ ጎን መቆም ሲጀምር ግን የብልጽግናውን ዋና ተከራካሪ የነበረው ታየ ደንዳ እውነት ስላለው ብቻ እንዴት አዋክቦ እስር ቤት እንደከተተ አሁንም ደግሞ ህዝብ እያዳመጠው ሲሄድና ላመነበት ነገር ብዙ ርቀት ሲሄድ እንዴት እንዳደረገው ታያለህና አብይ አካባቢ እውነትና እውነት የሚናገር ሰው የማይፈልግበት ምን ያህል ደካማ ድርጅት እንደሆነ ብልጽግና የሚባለው ራሱ ቅድም እንዳልኩ እውነትን የሚናገሩና በሐቅ ይዘው የሚናገሩ ሰዎችን የማይፈልግ ድርጅት እንደሆነ በታየ ጥሩ ምሳሌ አድርገህ የምትናገረው ሌብነት ይጥፋ ባሉ ችግሮቻችንን በውይይት እንፍታ ባለ እውነት ነው ብሎ ባመነበት ጊዜ ደግሞ የመንግስቱን አቋም ይዞ በፖለቲካ ተቀናቃይ ናቸው ያላቸው ሰዎች ሁሉ ያለ ገደብ ሳይፈራ የሚናገርን ሰው ለእንደዛ አይነት ነገር የአብይ ፖለቲካ ማስመሰል መዋሸት እንደሆነ እንጂ ምንም አይነት ትኩረት እንደሌለው የተቃወሙትን እዛው ፓርቲ ውስጥ የነበሩ ከውጭ ያልመጡ እነ ዮሐንስ ባያለውንም ይሁን እነ ዶክተር ካሳ ተሻገረን ቢሆን ራሱ የመንግስት የሆኑትን ተቋሚ ሆነ የፓርላማ አባል የሆኑትን እነ ክርስቲያን ታደለን ሲያስር በሌላው ግን የሱን ንግግር ያዳመቁትን ደግሞ ያብን አባላት ትላልቅ ሹመት እየሰጠ የኢዜማ አባላትን ትላልቅ ስልጣን እየሰጠ የሶሻል ዲሞክራትን ነፍሳቸውን ይማርና ትላልቅ ስልጣን እየሰጠ እንዲህ ያደረገ ስልጣንና ምን እንዳፈልጎ ካብይ ያጣሰው የለም እንዴ ያለ የተጸየፈ ሰው ነው እንደውም ካብይ ጋር መኖር የማይችለው ነው ለመሳይ አብይ አህመድ የተለያዩ የድጋፍ ሰልፎችን ያዘጋጀ ነው ሰሞኑን የኮሪደር ልማትን በመደገፍ የኮሪደር በተለያዩ የኢትዮጵያ አካባቢዎች እየተሰሩ ያሉትን ከኮሪደር ጋር የተያዙ እንቅስቃሴዎችን በመደገፍ ኢትዮጵያውያን ሰልፍ እንዲወጡ እንቅስቃሴ እየተደረገ ነው በአዲስ አበባ ምናልባትም በሚቀጥሉት ቀናት ውስጥ እንደሚካሄድ ይጠበቃል በሄደበት ቦታ ህዝብ ግልብጥ ብሎ ተወዳጅ መሪ እንደሆነ ለማሳየት በዚህ በካሜራም ቴክኖሎጂ ህዝብ ወጥቶሱን ሲያየው እየተደሰተ እጁን ያውለበለበ በዛ መልኩ የሚወደድ መሪ አድርጎ ራሱን ማየት አሁን በሰልፍም እንደዚሁ ድጋፍ ያለው መሪ አድርጎ ለማሳየት የሚሄድበት ነገር አለ እንደው በዚህ ማምለጥ ይቻላል ወይ እንዲህ አይነት አገዛዞች እንደዚህ መደበቂያ እየፈለጉ በግድምው በተለያየ መልኩ የሚያስወጣቸውን ህዝብ የኛ ደጋፊ ነው በማለት ለዓለም የሚያሳዩበት መንገድ ምን አይነት እንደው ጥቅም ያስገኝላቸዋል ይሄ የአምነስቲ ኢንተርናሽናል የሰሞኑ ሪፖርት ነበረ በ58 ከተሞች የሚካሄዱት የኮሪደር ልማቶች እንዲቆሙ ጠይቋል ወደ ህግም እንወስዳለን ከህግም አቋያ እንዲታይ የሚልም አንዳንድ ሐሳቦች እየመጣን ያለው ስለዚህ የኮሪደር ልማት ኢትዮጵያ ህዝብ የሚደግፈው ነው በሚል ሰልፍ ሰሞኑን ይደረጋልና ይሄንንስ እንዴት ማየት ይቻላል የቀረው ነገር ምንድነው አብይ አህመድ ከዚህ በኋላ ሁሉ ነገር እየነጠፈበት ነው ምን የቀረው ነገር አለ የቀረው ነገር ስልጣን አስረክቦ መሄድ ነው ምናልባት ጤነኛ ሰው ቢሆን የነገሮችን እድገት አይቶ ኢኮኖሚው በዚህ ደረጃ ከተበላሸ የላኩት ወታደር ሁሉም ዋጋበት ምክንያት አጥቶ በየወረዳውና በየገጠር መንገዱ ያገል መከላከያን እያዋረዱ ያሉት የፖለቲካ ኃይሎች ሁሉ በምንም አይነት ከኔጋ በማይሆን ሁኔታ ሲሆኑ ትልቅ የዲፕሎማሲ ልምድና ምልክት ሀገር የነበረችን ነገር በየሄድኩበት ሁሉ አይንን ላፈርስ ባል ከጎረቤቶቼ ሁሉ ስታነቅ ከዛም አልፎ ጎረቤቶቼ ሁሉ እኔን እንደ መንግስት ከማወቅ ይልቅ ከተቋሚዎች ጋር አብሮ የመስራት አዝማሚያ እያሳዩብኝ ሲሄዱ ከዚህ በኋላ ያለው ነገር ሁሉ በፕሮፓጋንዳ የሚሸፈን አይደለም ስለዚህ የማርያም መንገድ አግኝቼ ሴፍ ኤግዚት ልውጣ ነበር ጤነኛ ሰው ቢሆን ማድረግ የነበረበት በእውነት ግን ይሄ ደግሞ ከአብይ ካራክተር ጋራ በፍጹም የሚሄድ ነገር አይደለም እየተዋረደ መቀጠል ነው የሚፈልገው ያንዳንዱ ነገር እንግዲህ አብይ ሲመጣ የነበረውን የህዝብ ድጋፍ የምታውቀው ነው አይደለም ያንን ያየሰውና በዛ ደረጃ አውቆት የጠላው ሰው አዲስ ሰው ቢሆን እኮ ትንሽም ድጋፍ ቢሆን ነገ ታድጋለች ብለ ያችን ኢንክሪመንታል በሆነ መንገድ የተከተልክ ልትሄድ ትችላለህ ግን አብይ ፍሪ ፎል ነው የሆነው ከዛ ከፍተኛ ፒክ በፍጥነት ሄዶ ከዚህ በኋላ ቢያስወጣ ህዝብ ደርቆ ከጠላው በኋላ
እምነቱ ተሸርሽሮ አይንህን ላፈር ከተባለ በኋላ የሚደረገው ነገር ከዛ ይልቅ መንግስት እንደው እንዲህ ነው እንዲባልና ፕሮፓጋንዳውም ከመንግስትም እንኳን ማይጠበቅ መንግስት እኮ ትንሽ ነገር ሰርቶ የበለጠ ተጋኖ እንዲታይለትና የራሱን ስዕል ለማስተካከል የሚያደርገው ፕሮፓጋንዳ ልባስ አለ። ግን ነጩን ጥቁር ነው ብሎ ፕሮፓጋንዳ ከነዛ የበለጠ ህዝብን ያበሳጨ ካለው እውነታ ጋር ማይዛመድ ነገር ሲያወራ እኔ እንደውም ወደፊት ለመንግስት የነበረው ክብር የኢትዮጵያ ህዝብ መንግስታዊ ህዝብ በመሆኑ ለህግና ለመንግስት የነበረው ክብር በየጊዜው እየሸረሸረ አብይ የሚታመን ሰው ሁሉ እንዳንዳጣ ወደፊት የሚያደርግ ነገር ሆኖ ነው ማየው እንጂ ለመኖር በምንም አይነት ጊዜው አልፏል። አሁን በሚያደርገው ፕሮፓጋንዳ በምንም አይነት ራሱን ማታለላቸው ኢቭን ራሳቸው መሳይ አሁን የአብይ ካድሬ ሆኑ ሰዎች እኮ ያውቃሉ በዛ በኢህአዴግ ዘመን የነበሩ ሰዎች ናቸው። በእያንዳንዱ ነገር እንዴት እንደሚገመገሙ በእያንዳንዱ ሴክተር እንዴት ድርጅታቸው አፍጥጦ እንደሚይዝ እንዴት ጠንካራ እንደሆነ እንዴት የህዝብን ሰላምና ደህንነት ለመጠበቅ ገጠር ድረስ ያላቸው መዋቅር ምን እንደነበረ የሚያውቁ ሰዎች ናቸው። እናረጋ የኢህአዴግ እድሜ ልክ ካድሬ ናቸው እና በንጽጽር ማየት ይችላል እኮ የመንግስት ቁጥጥር ምን እንደሆነ የሚወራው ነገር ጧት የሚወራው ማታ ማይደገም እንደሆነ በየቀኑ የአገሪቱ ሀብት ለማይጠቅም ነገር እንደሚሄድ ይሄ ተመስገን ጥሩ ነው የሚባለው ካድሬ አረጋም የሚባለው አገሩ ምን እንደደረሰ ኑሮው ራሱ ያውቁታል እና ኑሮስ በኢህአዴግ ጊዜ ቀረ የሚሉት ነው የሚመስለኝ እነሱ ራሳቸው እንኳን ለሌላ ሰው ላዛምኑ እነሱ ራሳቸው የት በገባን ነው የሚሉና ራሳቸው ያላመኑበትን ነገር ደግሞ ሌላ ሰው እንዴት ሊያምናቸው ይችላል? እና እኔ እንደምልህ ነገሮች ሁሉ ጥለውት አልፈዋል መሳይ እሱ የሚያረጋት አንድ እርምጃ ሶስት እርምጃ ግን የህዝቡን ቃተለና ፈጥኖት ይዷል። በዛ ደረጃ ከሆነ እንግዲህ የኢትዮጵያ የጤና ባለሙያዎች የጀመሩት ንቅናቄ አለ። እውነት ለመናገር በዚህ በቅርብ ጊዜ ኢትዮጵያ ፖለቲካ ክስተት ላይ በእንደዚህ አይነት መልኩ መንግስትን በፍርሃት ውስጥ የከተተ ትልቅ ንቅናቄ የፈጠረ የማህበረሰብ ክፍል የለም። ነገር ግን እነዚህ የጤና ባለሙያዎች የሚሄዱትን ያለ ርቀት እየሄዱ ነው። አድማ መጥቷል። በማይቻል በእንደዚህ አይነት በታፈነ በእንደዚህ አይነት ጨቋኝ አገዛዝ ውስጥ ሆነው አድማ የሚባለው ነገር ሞክረው ይሄው ሶስተኛ ሳምንቱን ያጠናቀቁ ይገኛሉ። ግን ሌላው የህብረተሰብ ክፍል አልተነሳም እና አዳነች አበቤ እየሸነገሉት ነው። በተለይ አዲስ አበባ አካባቢ አዳነች አበቤ ሰፊውን ስራ ለብልጽግና እየሰራች ነው ያለው። በትንንሽ ማታለያዎች ሐኪሙም እንዳይነሳ ሌላው የህብረተሰብ ክፍል እንዳይነሳ ሰፊ ዘመቻ እያካሄደች ነው ያለው። ግን እንደተባለው ከሆነ መቼ ነው ታዲያ የሚነሳው? እንደው ከሌላው የህብረተሰብ ክፍል እንደው ሐኪሙ የበለጠ ተበድሎ ነው የበለጠ ተጎርቶ ነው በዚያ አገዛዝም ይሁን ባለፉት እንደው ሐኪሙ በተሻለ የኑሮ ደረጃ ላይ የሚገኘው ሐኪም ዛሬ ራበኝ ሲል ሌላውስ ጠግቦ ነው ምንድነው እንደው ማለት የሚቻለው? እንደው ኢንጂነር ይልቃል ምንድነው ሌላው የህብረተሰብ ክፍል ያልተነሳበት? እንግዲህ ምንም እንዳልኩ ሰፊ ጊዜን የሚጠይቅ ነገር ነው። በእኔ እምነት ግን መነሳቱ ቅርብ ነው የሚሆነው። ሲነሳ ብዙ ጊዜ ሂደት አይታይም መሳይ በነገሩ ውጤቱ በታሰበው መልኩ ባይሄድ እንኳን የአረብ ስፕሪንግ እንዴት እንደተነሳ የምታውቀው ነው። በቱኒዚያ ውስጥ በነበረ መሐመድ ባዚዝ በሚባል ልጅ ራሱን በማቃጠሉ ከዛ በኋላ ነው አረብ አጠቃላይ የተነቃነቀው እና ያችን ኢንስታንት በዚህ ሰዓት ገሌ እንዲያረጋል ከዛ በኋላ ተነስቶ በሙሉ የአረብ አምባገነኖችን እየገረሰሰ ነገር ሁሉ በዛ ሁኔታ ይጠናቀቃል ብሎ ያሰበም የገመተም ሰው የለም። ስለዚህ እንዲህ አይነት ነገሮች አሁን በኮሙኒስቶች ያገላለጽ ነባራዊ ሁኔታው ተሟልቷል። ረሃቡ አለ፣ ችግሩ አለ፣ የመንግስት ለዛ መልስ ያለ መስጠት ነገር አለ። ያ ነባራዊ ሁኔታ ተሟልቷል። ነገር ግን በህዝብ ውስጥ ያለው ነገር አንድ ቀን ቁጭት የሚፈጥርና ሴንሴሽናል የሆነ ነገር መፈጠር ብቻ ነው የሚቀረው። ያ ደግሞ ዛሬ ማታ ሊሆን ይችላል፣ ነገ ጠዋት ሊሆን ይችላል፣ የዛሬ ወር ሊሆን ይችላል። በየት ሁኔታ ነገሮችን እንደሚቀጣጠሉና ለዋናው ኮዝ አንድ ኢሚዲየት ኮዝ የሚሆነው ነገር የሆነ ሰዓት ላይ ይነሳል። ይሄን ምንም አትጠራጠርና ይሄ ፕላንድ በሆነ ሁኔታ የሚደረገው ነገርና የህዝብ ግንኙነቱ መንግስትን አዳክሞ ይዞታል። ይሄንን ፍጻሜ የሚያደርስ ግን አጠቃላይ የሆነ ማዕበል ግን ዳውን ዘ ላይን በቅርብ ጊዜ ውስጥ እንደሚነሳ እኔ አልጠራጠርም። ይሄ መምጣቱ አይቀርም። ምክንያቱም በዚህም በዛ አልከው እኮ መሳይ ቢያንስ ሐኪም እኮ እንደ በወር የሚቆጠረ ገንዘብና ደሞዝ አለው እኮ አይደለም?
በጣም ራሳቸውን የሚያዋርድ ከስራቸው ጋር ከድክመታቸው ጋር ምንም ነገር ባይሆንም አንድ ጊዜም የሚበሉበት ሆነ ምንም ደሞዝ ተብሎ ተቆጥሮ የሚሰጣቸው ነገር አለ። እንግዲህ ታች ያለ በ4000 በ5000 ብር የሚኖር በጥበቃ ስራ ተሰማርቶ የሚኖር በጽዳት የሚኖር በመለስተኛ ድጋፍ ሰጪ ሰራተኛ